ታላቁ ንጉስ እንዲህ አሉ። መላከ ሞት እንሂድ እያለኝ ስለሆነ ዙፋኔን ወርሰህ ለልጄ አውርስልኝ ብለው ሾሙት። ይህ እጩ ንጉስ እግረ ቀጭን ይሞታል ሲባል እግረ ወፍራም ይሞታል የሚባለው አባባል እውን ሆኖበት የኑዛዜ ስልጣኑን ሳይረከብ ንጉሱን ቀድሟቸው አረፈ። የዚህ ባለስልጣን መሞት ለኢትዮጵያ ሞት እንደነበር የሚያስቃኝ መረጃ እናቀርባለን። የሐሳቡን ባለቤትና ዝርዝር ማንነት በሚቀጥለው ክፍል እናቀርባለን። ይህ ዛላ ቴሌቪዥን ነው። አማራጭ መንገድ ይሰኛል። ለሀገር እድገት፣ መልካም አስተዳደር፣ ሰላምን ለማስፈንና የህዝብን ደስተኝነት እውን ለማድረግ አማራጭ ፌዴራሊዝም እይታ በኢትዮጵያ ምን እንደሚመስል እናስቃኛቸዋለን። በአጋጣሚ አንዲት ምንጯ ያልታወቀ አባባል አገኘውና ለዚህ ሰነድ ከተስማማች ብዬ እንደሚከተለው ጻፍኳት። ይህችን አባባል እንደወረደች በጥሬዋ ተርጉሜ እንዲህ አቀርባታለሁ ይላል የጽሑፉ አዘጋጅ። ከቤቱ ጋር ሲነጻጸር በሩ በጣም ትንሽ ነው። ከበሩ ጋር ስትነጻጸር የቁልፍ ጋን ደግሞ በጣም ትንሽ ናት። የቤቱ ቁልፍ ከሁሉም በጣሙን ታንሳለች። ቢሆንም ወደ ቤቱ ዘልቀን እንድንገባ የምታስችለን እሷ ነች። በሚገባ የታሰበባትና በአግባቡ የተቀመረች ትንሽ ሀሳብ ለትላልቅ ችግሮቻችን መፍትሄ ልትሆን ትችላለች። ለሀገር እድገት፣ መልካም አስተዳደር፣ ሰላምን ለማስፈንና የህዝብን ደስተኝነት እውን ለማድረግ አማራጭ ፌዴራሊዝም እይታ በኢትዮጵያ በሚል ትብብር ለኢትዮጵያ አንድነት በሚል ለተቀናጁ የፖለቲካ ፓርቲዎች እንዳስፈላጊነት ለስራቸው መነሻ እንዲሆን የተዘጋጀ ነው። ይህንን ሰነድ ለማዘጋጀት የሀሳቡ ጽንስ የተጀመረው የተስፋውን ጭላንጭል እናስተውል በሚል ርዕስ በ2004 ዓ.ም በፍትህ ጋዜጣ ባወጣሁት ትንሽ ጽሑፍ ነበር። ይሁን እንጂ ጥር 25 ቀን 2014 ዓ.ም በአዲስ አበባ በሚገኘው ራዲሰን ብሉ ሆቴል በኢትዮጵያ ብሔራዊ ምርጫ ቦርድ የተዘጋጀ በፖለቲካ ፓርቲዎች መካከል የሚደረግ ውይይት የሚመራበት የተሻሻለው መመሪያ በጸደቀበት ዕለት በአካል የመገኘት እድል ገጥሞኝ ስለነበር ከተነሱት ውይይቶች በመነሳት ለወደፊት ሀገርን የሚያሳድግ መልካም አስተዳደርን የሚያሰፍንና የህዝብን ደስተኝነት ሊያመጣ የሚችል አዲስ ምልከታ ለውይይት መነሻ ጽሑፍ አቀርባለሁ ብዬ በገባሁት ቃል መሰረት ይችን ሰነድ ስራ የጀመረው ቅንጅት ለሚቀጥለው ምርጫ እንዲጠቀምበት በውይይት እንዲዳብር ተዘጋጅቷል። ዛሬ ኢትዮጵያና የኢትዮጵያ ህዝብ የሚገኙበትን ሁለንተናዊ የኑሮ ደረጃ ለመገንዘብ ባለፉት በርካታ ዓመታት በትንሹ አንድ ምዕተ ዓመት የተጓዝንበትን መንገድ መቃኘት እጅግ ወሳኝ በመሆኑ በሀገራችን የፖለቲካ የኢኮኖሚና የማህበራዊ ለውጥ ፍለጋ ከየት ተነስቶ የት ደረሰ፣ ቀጣዩስ ምን ቢሆን ይሻላል የሚለውን ለመመለስ መንደርደሪያ የሆነኝን ሀሳብ እንደሚከተለው አብረን እንቃኝ። የኢትዮጵያ ህዝብ የለውጥ ፍላጎት የጊዜ ቀመር እንደሚከተለው ይቀርባል። በኢትዮጵያ የመንግስታት አመጣጥና አካሄድ መልኩን የቀየረው ከዳግማዊ አጼ ምኒልክ ህልፈት በኋላ እንደሆነ ማየት ይቻላል። ንጉሠ ነገሥት ዳግማዊ አጼ ምኒልክ በንጉሳዊ የስልጣን ማስተላለፍ ወግ መሰረት እድሜያቸውና ጤናቸው ከስራ ሲያግዳቸው የንግስናቸውን ስልጣን ለማስተላለፍ በቀጥታ የሚወለድ ወንድ ልጅ ስላልነበራቸው ከወሎ ራስ ሚካኤል ለሚወለዱት ለልጅ ልጃቸው ለሆኑት ልጅ ኢያሱ ሲያወርሱ በወቅቱም ልጅ ኢያሱ በእድሜ ህፃን በመሆናቸው የልጅ ኢያሱም እድሜ በ1891 ዓ.ም ጥር 27 ቀን እንደሆነ ተመዝግቧል። በሞግዚት ሀገሪቱን እንዲያስተዳድሩ በማሰብ ለንጉሠ ነገሥቱ ቅርበት ብቻ ሳይሆን በሁለንተናዊ የአስተዳደር ችሎታቸው የተመሰገኑትን ራስ ቢትወደድ ተሰማ ናደውን ሞግዚት አድርገው ሾሙላቸው። የአጋጣሚ ጉዳይ ሆኖ ልጅ ኢያሱ የ14 ዓመት ልጅ እያሉ ሞግዚታቸው ራስ ተሰማ ናደው ከዳግማዊ አጼ ምኒልክ ቀድመው በ1903 ዓ.ም ከዚህ ዓለም በሞት ተለዩ። ይህንን የኃላፊነት ክፍተት ለመሙላት በቤተ መንግስቱ አካባቢ በነበሩ የንጉሱ ሹማምንቶች አፋጣኝ እርምጃ ያለመወሰዱ ልጅ ኢያሱ የተፈጠረውን ሞግዚት ለመሆን የሚደረግ ሽኩቻን ለማስቆም ያለ ሞግዚት ራሳቸውን ችለው እንደሚያስተዳድሩ አስታውቀው በዚያ ለጋ ዕድሜያቸው ኢትዮጵያን የምታክል ትልቅና ውስብስብ ሀገር ለመምራት ኃላፊነትን ወሰዱ። ይህም በኢትዮጵያ ታሪክ በስልጣን ሽግግር ክፍተት የተፈጠረበት ወቅት ነበር ቢባል ማጋነን አይሆንብንም። ምንም እንኳን ልጅ ኢያሱ በወቅቱ በነበረው ወግ መሰረት የንግስና ስርዓት ሳይፈጽሙ ሀገር ማስተዳደር ጀምሩም ለሀገራቸው የወደፊት ጉዞ ያቀዱትን ሀሳባቸውን አጠገባቸው ለነበሩ የአስተዳደር ኃላፊዎችና ለህዝቡ ያለማካፈላቸው ለጥቃቅን ሀሜቶች ዳርጓቸዋል። ይህንን ድክመታቸውን ለግል ፍላጎታቸው ለመዋል ይዶልቱ ለነበሩ የነገር ቤቶች ምቹ ሁኔታ በመፈጠሩ በ1909 ዓ.ም ልጅ ኢያሱን በጊዜው መሀል ሰፋሪ የሚባለውን ጦር በመጠቀም ከስልጣን በማባረር በዛሬው ዘመን ቋንቋ በመፈንቅለ መንግስት ማለት ነው በተቻለ መጠን ሊመጣባቸው የሚችለውን ተቃውሞ ለማፈንና የህዝቡንም አፍ ለማዘጋት የዳግማዊ አጼ ምኒልክን ሴት ልጅ ንግስተ ነገስት ዘውዲቱን በማንገስ ራስ ተፈሪ መኮንን ወልደ ሚካኤል ጉዲሳን ባለሙሉ ስልጣን እንደራሴ አድርገው ሾሙ።
ይህ ሴራ በይፋ ከ14 ዓመት ጉዞ በኋላ በ1923 ዓ.ም ተፈሪ መኮንንን ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ስዩመ እግዚአብሔር በማለት ፍጹማዊ ንጉሳዊ የአምባገነን መንግስት በኢትዮጵያ ሕዝብ ጫንቃ ላይ ተፈናጠጠ። ይህ አዲሱ የንጉሱ ስልጣን በአግባቡ መሬት ሳይነካ አገሪቱ በ1928 ዓ.ም በፋሺስት ጣሊያን ወራሪ ስር ወደቀች። ንጉሱም ማይጨው ላይ በደረሰባቸው ሽንፈት ወደ ውጭ ቤተሰባቸውን ይዘው መሰደዳቸው ይፋ ሆነ። ይህም ቢሆን ጀግኖች የሀገራችን አርበኞች የፋሽስቱን የቅኝ አገዛዝ እምቢኝ በማለት በየፊናቸው ዱር ቤታችን በማለት ትግላቸውን አቀጣጠሉት። ይህንን የተበታተነ የአርበኞችን ተጋድለው በአንክሮ ይመለከቱት የነበሩት ደጃዝማች ታከለ ወልደ ሐዋርያት የተበታተነውን የአርበኞችን ትግል ከዛሬው ተፎካካሪ ፓርቲዎች በየፊናቸው መክነፍ ጋር ይመሳሰላል። ጉዳዩም ለማስተባበር የሚያደርጉትን እንቅስቃሴ የፋሽስቱ ሰላዮች ስለደረሱበት ክትትላቸውን በማየሉ የማስተባበር ስልታቸውን በመለወጥ ከውጭ ሆነው ማስተባበር ይሻል ይሆናል በማለት በወቅቱ ጊዜያዊ የመንግስት መቀመጫ በነበረችው ጎሬ በኩል ወደ ሱዳን አቀኑ። ይሁን እንጂ በወቅቱ የነበረው ውስን የመገናኛ ዘዴ የደጃዝማቹን ህልም እውን መሆን ላይ ተግዳሮት አሳረፈ። በዚህ ተስፋ ሳይቆርጡ ዳግም በጎጃም በኩል ወደ ሀገር ለመመለስና የተነሱለትን ዓላማ ለማሳካት ይወስናሉ አርበኛው። እዚህ ላይ ቆም ብለን እኚህን ደጃዝማች ያብሰለስላቸው የነበረውን ሀሳብ በጥቂቱ እንግረፍ። ደጃዝማቹ የነበረውን ፍጹማዊ የንጉሥ ስርዓት የሀገሪቱን እድገት በሚፈለገው ደረጃና ነጻነት ሊመራ ባለመቻሉ የእነ እንግሊዝን አይነት አስተዳደር ኮንስቲቱሽናል ሞናርኪ በኢትዮጵያ እንዲተከል እጅግ አድርገው ይመኙ ነበር። ቀጥሎም በወቅቱ የንጉሱ ወደ ውጭ መሰደድ አልተዋጠላቸውም ነበርና ከድል በኋላም ከንጉሱ ጋር ብርቱ ትግል እንደሚጠብቃቸው አብዝተው ይናገሩ እንደነበር ይነገርላቸዋል። ደጃዝማቹ በንጉሱ ላይ የመፈንቅለ መንግስት ሙከራ አሲራል ተብለው በመኖሪያ ቤታቸው እንዳሉ በ1962 ዓ.ም በተኩስ ተገድለዋል። ወደ ተነሳነበት እንመለስና ደጃዝማቹ ከሱዳን በኦሜድላ በኩል ወደ ሀገር ሲገቡ ጎጃም ውስጥ ዕውቁን አርበኛ ደጃዝማች በላይ ዘለቀን አግኝተዋቸው እንደነበርና የሆዳቸውን እንዳጫወቷቸው ይነገራል። ከዚሁ ጋር ተያይዞ ደጃዝማች በላይ ዘለቀ ንጉሱ በድል አድራጊነት ገባው ባሉበት ወቅት ያሳዩት ባህሪ እንደማሳያ ይነገራል። ንጉሱ ወደ ሀገር በድል አድራጊነት ሲገቡ መጀመሪያ ቀልባቸውን ሰቅዞ የያዘው የደጃዝማች በላይ ዘለቀ ጦር ያሳየው ከፍተኛ ወታደራዊ ሰልፍ ትርኢት ሲሆን ንጉሱ ደጃዝማቹን ወዳጅ ለማድረግ ያደረጉት ጥረት በደጃዝማቹ ውድቅ በመደረጉ በሁለቱ መካከል በእጃዙርም ቢሆን ከነደጃዝማች ታከለ ወልደ ሰማያት አስተሳሰብ ጋር ተዳምሮ በተከሰተው የተካረረ ጸብ ንጉሱ በነገሱ 14ኛው ዓመታቸው ማለትም በ1937 ዓ.ም ደጃዝማች በላይ ዘለቀን በስቅላት ይቀጧቸዋል። ንጉሱ መልካም አስተዳደርን መትከል እንደተሳናቸው የሚያመለክተው ደጃዝማች በላይን በሰቀሉት 16ኛው ዓመት ማለትም በ1953 ዓ.ም ላይ የተከሰተው የወንድማማቾቹ ጄኔራል መንግስቱ ነዋይና ገርማሜ ነዋይ ወታደራዊ መፈንቅለ መንግስት ሙከራ በተመሳሳይ ሁኔታ ጄኔራል መንግስቱ ነዋይን በስቅላት በመቅጣት ነበር የተደመደመው። በተመሳሳይ ሁኔታ ጄኔራል መንግስቱ ነዋይን በስቅላት በመቅጣት ነበር የተደመደመው። ንጉሱ ከእንቅልፋቸው እንደመንቃት አላርሙን አጥፍተው ተኙ ይላሉ መጋቢ ሐዲስ እሸቱ አለማየሁ። ከዚህ ክስተት ቀጥሎ የመንግስት ለውጥ ሙከራ እንቅስቃሴ አድማሱን በማስፋት በወቅቱ በነበሩት ምሁራንና ተማሪዎች ስነ ልቦና ውስጥ በመግባት የዘውድ አገዛዝን ስርዓት ለማስወገድ ትግሉ ቀጥሎ ጄኔራሉ እንደተነበዩትም ከተሰቀሉ ከ14 ዓመት በኋላ በ1967 ዓ.ም መስከረም 2 ቀን የንጉሱን አገዛዝ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር ማስወገዱ ስልጣን በልዩ ድምፅ አልባ መፈንቅለ መንግስት ያስወገደውን ራሱን ደርግ ብሎ የሰየመው የወታደራዊ ቡድን ሀገሪቱን ወደ ሁሉ አቀፍ ልማትና እድገት ይለውጣል ተብሎ ተስፋ ቢጣልበትም እንደ ህዝቡ ፍላጎቱን ያለመገኘቱን ያሳወቀውና የሰፊውን ህዝብ ተስፋ ያጨለመውን የክፋት ድርጊት በመፈጸም ያረጋገጠው ስልጣን በያዘ ጥቂት ወራት ውስጥ ህዳር 14 ቀን 1967 ዓ.ም 60 የሚሆኑ የንጉሱን ሲቪልና ወታደራዊ ባለስልጣናት የነበሩትንና የሀገሪቱን ባለውለታዎች ያለ ፍርድ ቤት ውሳኔ መግደሉ እውቀትና ልምድ ከትውልድ ወደ ትውልድ እንዳይተላለፍ ድልድዩን ማውደም ብቻ ሳይሆን ህይወት ያለውን ተንቀሳቃሽ ቤተ መጻሕፍት በማቃጠል ታሪክ ይቅር የማይለው ወንጀል በህዝብ ላይ ፈጽሟል። ከዚህ የደም ማፋሰስ ተግባሩ ባሻገር ዲሞክራሲን ለማስፈን የነበረው ውስንነትና የአቅም ማነስ ሀገሪቷን ለእርስ በርስ ጦርነት ዳርገው ለራሱና ለህዝብ ሳይሆን ስልጣን በያዘ በ16 ዓመቱ በ1983 ዓ.ም በተራው በህዝባዊ ወያኔ ሓርነት ትግራይ ለሚመራው አማጺ ቡድን ስልጣኑን አስረክቦ ተሰናበተ። መንግስት ሲመጣና ሲሄድ ጥያቄውን ይዞ የሚንከራተተው የኢትዮጵያ ህዝብም በመጣው አዲሱ መንግስት ላይ ተስፋውን ሰንቆ ነበር፣ ግን አልሆነለትም እንጂ። የተወደዳችሁና የተከበራችሁ ወዳጆቻችን ስለተከታተላችሁን ከልብ እናመሰግናለን። ዝግጅቱ ሰፋና ዝርዝር ያለ ከመሆኑ አንጻር ለዛሬው እዚህ ላይ እናቆማለን።